ባካል ይሄ በጓደኝነት ደረጃ ምናምን እስከ ህይወት ድረስ የሚሰጥ ሰው ነው ምናምን አለኝና ጓደኝነት ታዲያ እንደዛ ነው የምናውቀው እኮ እኛ። አሁን የመጣውን አላውቅም እንጂ የበፊት ጓደኝነት የኔ ጓደኞች በሙሉ ፎር ሎንግ ታይም ማውቃቸው እንደዛ አይነት ባህሪ ነው ያለን። ግን ሌላው እንዳልኩሽ አይዲያ ስታወሪ ችግሩ ምንድን ነው መሰለሽ፣ እንደ ድንጋይ አንዱን ብቻ ሆነሽ ኑሪ የሚል አስተሳሰብ ተለምደዋል። ሀሳብ መቀየር አይቻልም፣ ምንም አይቻልም በኛ። እኔ ደግሞ ያደገ ሀገር ነው የምኖረው። ሀሳብሽን በተመቸሽ ማስኬድ መብትሽ ነው። ይሄ በአበሻ ስላልተለመደ አዲስ ነገር ነው። ገና ወደፊት ይስተካከላል ብዬ አስባለሁ። ግን ለጊዜው በጣም አንድ ሀሳብ ይዘሽ እንደ ኳስ ደጋፊ ማለት ነው የአበሻ አንዱን ከደገፍሽ በዛ ሂጂ ነው፣ ከዛ መመለስ የለም። ግን ኤኒዌይስ እሱ ችግር የለውም። ወደ ገደለው ስንመጣ ወዝሽ በጣም እየመጣ ነው። ከምን አልፋ ታው ይሁን እንደዚሁም እየተባለ ነው ጭራሽ። ወዝሽ ፈገግታሽ ምናምን ስትረስ የሚባል የለም ምናምን እና ትንሽ እየተወዛገብኩ ነው ዮኒ እግዚአብሔርን ማለት ነው። ቱ ቢ ኦነስት መድፈር የማልፈልጋቸውን አንዳንድ ነገሮች ራሱ ኢን ላይፍ ልሞክረው ይቅርብኝ ምናምን እያልክ የምትወዛገባቸው ነገሮች አሁን በህይወት ለምሳሌ ቢዝነስ ስለመጀመር ብቻ ብዙ ነገር ሊሆን ይችላል። እንዴት በዚህ ፍጥነት እንደዚህ ልትይቻልሽ ምናምን ልትለኝ ትችላለህ። ግን በተገናኘንበት ሰዓታትና አብሬው በሆንኩበት ሰዓት ሁሉ መኩ ይሄ እንደዚህ ዝም ብለህ በቀልድ ምናምን የምታሳልፋቸው ሰዓቶች የሉትም። ሰማው በመሃሉ ሊቀልድ ይችላል ምናምን፣ ግን ሞስት ኦፍ ዘ ታይም የሚመክረኝ እንዴት ህይወቴን ሴትልድ ማድረግ እንዳለብኝ። ሴት ነሽ፣ የተወሰነ አመታትን የቀረሽ። የእውነት ነው የምልክ እዚሁ ሚዲያ ላይ መቆየት ነው ወይ ፕላንሽ? እድሜ የእናንተ እድሜ ጋፕ አለው ማለት በቃ መድፈር የማልፈልጋቸውን ነገሮች ሁሉ አሁን እንድደፍር እያደረገኝ ነው። ኔክስት ይር ስመጣ እዛው ሚዲያ ላይ እንዳላገኝሽ የሆነ አንድ ስቴፕ አቅሙ ካለሽ ማድረግ የምትችይ ከሆነ ምናምን ምንድን ነው እየሰራሽ ያለሽ? የሆነ ቢዝነስ ላይ ተፈተፍ ማለት ይችላል። ሰው አለ አይደል? በቃ ሞራል የሆነኝ ማለት ሳሪ አልሀበሻ ብላኝ እምቢ ያልኩትን ነገር ምናምን በተለይ እሷን የሚያድ ጓደኛ ኖሮች ጉቺሻ እኔ ነኝ እኮ የማልፈልገው ሄዴክ ይመስለኛል። በቃ የምን ሄዴክ ነው የምታወሪ? እዚህ መጦዝ ሪስፖንሲቢሊቲ መቀበል አልወድም። እንዴ ቻፓ ይዞ መጦዙ አይሻልም? አይ ስሚኝ፣ ቻፓ ይዞ መጦዙ ይሻላል ወይስ እዚህ በባዶ መጦዝ? እንዴ እንስማማ እንጂ መከረኝ። ቻፓ ይዞ መጦዝ ነው የምትጦዥበት። ቢያንስ ምን መሰለሽ ብትጨነቂም የሆነ ጭንቀትም ቢኖር ቢያንስ ምን አለው መሰለሽ የሚመጣ እንትን የምትጨነቂበት ሜክ ለማድረግ ነው። ገባሽ? ውጤት ልታመጭበት ነው፣ ህይወት ልትቀይርበት ነው። እዚህ የምትጨናነቂው እኮ እንትና እንዲያለኝ በሚለው ነው። ልዩነቱን አየሽው? ያኛው ቢያንስ ህይወት ለመቀየር ነው፣ ነገሮችን ለማስተካከል ነው ምናምን ነገር ምን ያደርጋል? ኦኬ ይቺን ባረጋት ይቺ ትስተካከላለች፣ ይቺ ባረጋት ይቺ ትቀይርልኛለች ነገ ብለሽ ነው። እዚህስ ከነሽ ሁሉ ቃጋ ነው የምትዳረግ። አበሳን ብላ ነው የምትወጂው። ከብዶሻል። አይ አንደኛው ሌላው ነገር ደግሞ ምን መሰለህ፣ አሁን ከሱ ጋር ስናወራ ይሄንኑ ሚዲያውን ራሱ ወስጄ ከስራዬ ጋር ማገናኘት እችላለሁ። ልክ ሌሎቹ እንደሚያደርጉት ገባክ? ከሚዲያው ራሱ መራቅ ካልፈለግሽ ወደ ቢዝነስሽ ሚዲያውን ይዘሽ መምጣት ትችያለሽ። ላይክ ማለት አሉኖ ለዘመናት እኔ ለመድፈር የከበደኝን ነገር ምናምን በጣም ነው ሞራል የሆነኝ። በጣም አንዳንዴ በቁም ነገር ከሰማሽ አሪፍ። በጣም አመስግንልኝ። እውነት የሚገርም ሰው የሚገርም ምን መሰለሽ፣ እኔ አሁን ለምሳሌ ጤናኔጥ እዚህ የምሞክራቸው ነገሮች አሉ። አሜሪካ ነገር የሚደብርሽ አበሻ ምቀኛ ስለሆነ ሪቪው ይጽፍብሻል ነገር ነው። ስለዚህ እኔ ብትገይኝ ምን እንደማድረግ አልናገርም። አየሽ፣ እኔ ኮንትሮቨርሻል የሆንኩ ሰው ስለሆንኩ የማይነኩ አይዲያዎችን ስለምነካ ሰው የማይደፍረውን አይዲያ እኔ ያመጣዋለሁ እና ያ ስላለ ብትገይኝ የእኔ ምን እሰራለሁ ቢዝነስ የሚባለውን አልናገርም። ምክንያቱም ሪቪው ይጻፋል። ሪቪው ደግሞ ቢዝነስሽን ያበላሻል። ስለዚህ በአበሻው እንደዚህ አይነት ችግር አለ። እናንተ ጋር እንደዚህ አይነት ችግር የለም። ገብቶሻል? እናንተ ጋር ምንም አይነት ችግር በዛ ነገር። እዚህ ሀገር ግን በጣም አበሻው እንዳልኩሽ በጣም ምቀኛ ስለሆነ ሪቪው ነው የምጽፍብሽ።
ነገርሽን ሊያበላሸው ህይወትሽን ሊያበላሸው ያደርጋል። እኔ ለምን ሲጣይልም አበሻ ከዛፍ ቆራጭነት ሌላ የምሰራው ነገር የለም። እዚህ በቃ ወፍ ይለ አልሰማም። ገብቶሻል? ያ ነው እናንተ ጋር እንደዛ አይነት ጣጣ የለውም። ገባሽ? ደስ የሚለው ዱባይ ሪቪው ገለመሌ ምናምን የሚባል ታሪክ ስለሌለ ጥሩ ነገር ማምለጥ ትችያለሽ። እዚህ ግን ብዙዎቹ ድክመት አላቸው። አበሻ ጥሩም አለ፣ እንደዚያውም ደግሞ ኔጌቲቭ አለ። አንዴ የሆነች ነገር የማትረባ ነገር ተጀምሮ ኦልሞስት ኢሚዲየትሊ ሪቪው ጽፈውታል። ሚሊዮን አካውንት ነበረው ተዘግቶበታል፣ በጣም ሀገር ያበላሻል፣ ለወገን አይሆንም ምናምን ብሎ ነገር በአንዴ ተጽፏል ሪቪው እግዚአብሔር በሚያውቀው። እና አበሻ አሳልፎ የሚሰጥ አውሬ የሆነ ሁሉም አይደለም፣ አውሬዎች ያሉበት ማንነት አለው። ራሱ ሃንድል ማድረግ አይችልም። ገብቶቻል? ከአንቺ ጋር ተጣለው አይደለ? ጉቺ ብዬ መጫወት ባለው አይችልም። አበሻ አይችልም በተአምር። የአንቺን ህይወት ሙሉ ለሙሉ ከነዘር ማንዘርሽ ካላጠፋ መኖር የሚችል አይደለም። ግን በድብቅ ነው የሚያደርገው። መንገድ ላይ ሲያይሽ እኮ ፎቶ ካልተነሳው ብሎ የሚለምን ነው። እኛን በተለይ የሚያዩን መንገድ ላይ እናት የወለደችው ቀና ብሎ አያኝ ሞቴን እመርጣለሁ። ገብቶ ወንድ ነኝ ግን አብረውሽ ፎቶ ይነሳና ከዛ ሄዶ ይልስሻል በሌላ አካውንት። እንደዚህ አይነት ማንነት ብዙ ጊዜ አይተነዋል። ለምን እንደሆነ አይገባኝ። ገብቶሻል? እንደዚህ አይነት ችግር አበሻ ጋር በጣም አለ እና ያስቀኛል። ለምን እንደሆነ አይገባኝ። ለስድብ ሲሆን በፌኩ ነው የሚመጡት። አዎ ስድብ ሁልጊዜ አለ። ጥብስ ነው፣ እሱን መቀበል አለብሽ። ሶሻል ሚዲያ ላይ ስትመጪ ዶላር አይደለሽም፣ ሁሉም አይወድሽም። ይህን አምነሽ ካልመጣሽ ባትመጪ ይሻላል። ዶላር ስትሆኝ ግን ሁሉም ይረባረባል። ከዛ ውጪ ሰው ከሆንሽ ሶሻል ሚዲያ ላይ ከመጣሽ ትላሽ ያለሽ አክባርሽ አለ። ይሄ ነው። ከዚህ ውጪ ልትሆኝ አትችል። እኔ የማይሰማኝ ሶሻል ሚዲያ ላይ ሙድ የሚይዘው ዶላር አይደለም። ይሆን ይማኛ ሁሉም ሊወደኝ አይችልም። ላሽ አለኝ፣ አመስጋኝ አለኝ። አለቀ። ያ እንደውም አንተ እኮ ስቲል ዩ አር ላኪ። እኔ አምብላስድ እሱን እልሻለሁ። ያ ሰው ከሁኔታዎች ጋር ይገለባበት ማለት አንተ ስትቀየር አብሮ የተወሰነ ጊዜ ነው የምትወቀጠው፣ ቶሎ ይረሳልሃል። ይገባኝ ነው። የመረሳት ሳይሆን እውነታውን ያርፈዋል። አማራጭ የለውም። ማንን ላይ ነው? ማንን ላይ ነው? ተመችቶኛል። ማንን ላይ ነው? ተመችቶኛል። ሌላ ቦታ ደብል ነው፣ ታፕታፕ ነው፣ ሌላ ነገር የለም። ገብቶሻል? የት ሊሄድ ሞጣ ራሱ ጌም ጀመረ፣ ተወ ፖለቲካውን። ስለዚህ የት ሄዳል? ጌመር ሆኗል። ምን መሄጃ አለው? ገብቶሻል? ጉጂ ቢያንስ አንቺ ቁጭ ብለሽ ሰው ታጫውቻለሽ፣ ፈታ ታደርጊያለሽ ምናምን ነገር። ሌላ የት ይሄዳል ሰው? ደብል ደረሰ ነው፣ ሁሌ ደብል መጣ ነው። እንጌማለን ደረግ ብለህ እኮ ነው ስታስበው። አንዳንዴ ከተቀመጥክ አይቀር የተወሰነ ሰዓት እኮ በቃ ግዴታ ነው። እኔ አሁን በቁም ነገር ቀኑን ሙሉ ተጫዋች ብትለኝ በራሱ ራሴን ያመኛል። አዶኖ ዋይ ይሉንታም ያስፈልጋል አይደለ? ጊፍት ማለት ሰው የሚሰጠው አንቺ ስትጫወቺ፣ አንቺ ፈታ ስታደርጊ ሰፖርት የሚያደርግሽ ነው። ሰው እንደ በጠዋት ተነስቶ ጌም ይከፍታል። ብፈነክተው ደስ ይለኛል። አውሬነት ነው ይሄ። እግዚአብሔር ምስክሬ አውሬ። በቃ ግን ተጫውተሽ ፈታ ብለሽ ከዛ በመሀል ጌም ብታደርጊ ቢያንስ አይዲያሽን ተቀብለውታል፣ ተመችቷቸዋል። ከዛ በኋላ ሰፖርት ቢያደርጉሽ ደስ ይለኛል። በጠዋት ተነስቶ ጌም የሚከፍት እኔ ጤነኛ ናቸው ብዬ አላስብም። ምን እያጨሱ ነው? ኤቭሪዴይ ሲመጡ ጌም ብቻ የሚያስቡ ሰዎች፣ ሰውም ግራ ስለተጋባ ነው እንጂ ይሄ ነገር ጥሩ ነው ብዬ አላስብም። ግን በመሀል እንደ አንቺ ፈታ ብሎ ተጫውቶ እኔ አሁን እጫወታለሁ፣ ፈታ እላለሁ። ከዛ በጣም 3-4 አይሞሉ ምን ጌም የምጫወታቸው ሰዎች አይሞሉ።
ያ አዎ አንተ በጣም ብዙ ከበፊትም አሁን ለረጅም ጊዜ ከዙዙ ጋር ነው የማይካል። ዙዙሻ አሁን ደግሞ ደም ያለ ለረጅም ጊዜ እንጂ ብዙ ሰው ምክንያቱም አንደኛ ምን ይሆን መሰለሽ በጌም ተጀምሪና ጆካ እንዴት ነሽ እንትን ይጀመራል፣ መሰፋፈጥ ይጀመራል። ሌቭልሽ እየወረደ ይሄዳል። የነበረሽ ክብርን ይረሱትና ምን ማድረግ ይጀምራሉ? ሊሳፈጦች ይሞክራሉ። ነገሮችሽን ያበላሹታል ማለት ነው። ስለዚህ ግን የተወሰኑ ጓደኞች ካሉሽ አትደፋፈሪም፣ አትሳፈጭም፣ ሰላም አለሽ። ከዛ ደግሞ እንትን ያለ ሌላው እንደዛ የሚሆነው ምንድነው? they don't care about the respect ሪስፔክታቸው ላይ ደንታ የላቸው። አስሎንጋት ጊፍት እስከሆነ ከጉንዳን ጋር ይጫወታሉ። ገባሽ? እና እሱን እኔ ልጅ አሁን ለምሳሌ ብዙዎቻችሁ ሊመቻችሁ ይችላል። እኔ ማሜ $1,000,000 ቢከፈል ተጫወት ብትኝ እኔ ይመቸኛል፣ አልጫወትም ከሱ ጋር። I don't do that. That's me. አደው አንዳንድ ሰዎች አሉ ማልጫወታቸው ከድሮም ይጠይቀኛል ምናምን ነው። ታንክ ዩ I won't do it። ይሄ መሸናነፍ ጉዳይ አይደለም። መሸናነፉ ምናምን ሳይሆን ነገ ይሄድብሻል መጥቶ ገብቶሻል። ነገ ጉቺ ማለት እንዲህ ናት ብሎ ይዘረጥጥሻል። ምንም ጥያቄ የለው። ሶ ዋይ ዱ ዛት እንደዛ አይደረግም። እና በክብር ሲሆን ጭውቴው ደስ ይላል። ተከባብረሽ ሲሆን እየሳቅሽ ለሙድ ሲሆን ምናምን ያምራል። ግን ከዛ ውጪ እኔ በክብሬ ተደራድሬ አላውቅም። ኔቨር። የክብር ጉዳይ ይሄ ምንም እንትን ያለው ነገር። ኧረ ቢሳደቡ ችግር የለውም። ሚውት አታርጓቸው፣ ይለፍላቸው እንጂ ኑሯቸውን እኮ ነው። እኔን አይደለም የሚሰድቡት፣ ኑሯቸው እኮ ነው። ኧረ ደስ የሚል ኑሮ ነው ያላቸው ቤተሰብ። ጉዳይ ይሁን ምንም እንትን የለውም። ይሄ ምንም ድርድር ውስጥም የሚገባ አይደለም። ገባክ? ኦፍኮርስ ሪስፔክት ይዘመስት። ግን ያው አንዳንድ ጊዜ እንዳልከው ነው ከሰው ጋር ያለውንም አይዲያ ሼር ማድረግ ጥሩ ነው። አሁን ቀጥታ ገብቼ ጌም ተጫዋች ብትለኝ ካላወራው ራሱ ያመኛል። አይጨንቅም? ግን እንደው ስታስብ እኔ ማውራት እፈልጋለሁ። መተንፈስ አትፈልግም? ሳወራ ያስፈልጋል። ኢንጆይ አደርገዋለሁ። ትንሽ ሳትበጠረቂ ምናምን በትኩሱ ጌም በሌሊት ኧረ ይደብራል። ሰውየው ኸይር ነው ወይ? ምን ከፍተህ ነው የመጣው? መንዙማ ከፍቶ ነው የመጣው እንደ ጀለስ ረመዳን ላይ አይደለም፣ ዱዓ ላይ ነው። ዱዓ ላይ ነው። እሱ እኮ አንዳንድ ቀን ብቻ አሉት። ረመዳን እኮ ነው ማለት እንደ ጴንጤ ቤተሰቦቻችን ቀን እየመረጠ ነው የሚጾመው፣ እንደናንተ አይደለም። አንተ ረመዳን እየጾምክ አይደለም? ሙሉ 30 ቀን አይጾምም። እንግዲህ ናኛው አየሽ የሚያደርገኝ ነገር ሚስጥር እያወጣን በውስጥ ያወራ ነው። ቀንሱልኝ እያለ ነው። ሊሆን እኮ ይችላል እኮ ይሄን ደግሞ ወር አልችልም ቀንሱልኝ እያለ ነው። ትቀልጃለሽ እንዴ? አበሻ በልተን እናውቃለን። ማኛው ሁሌ ጾመኛ አይደለን? ሁሌ ጾመኛ አይደለን? ከዓመት ዓመት እውነት ነው፣ እውነት ነው። እስካሰብነው እኮ እንደ ውጭ ያለ ነው። ትንሽ እንትን ራሱ እንደ ጾምክ ነው የምቆጥረው እኔ። ማን እኔ? ኧረ የለም። ካልተሳደብክ ራሱ እንደ ጾምክ ነው የምቆጥረው። አንቺ ነኝ ተሳደቢ። ምን አባት ትላንት አፍክን ስከፍት አልነበር? ደግሞ እኮ ሩቅ ቀን አይሄድም። 3 ቀን እንኳን አያልፈው። መልሰህ ካልጠመቀኝ አይሆንም ማኛው። ኧረ እኔም የጠመቅኩት እያስቸገረኝ ነው። እኔም የተጠመቅኩት አወዛግቦኛል። እንኳን ላስጠምቅም ይቀልዳል። አንተ ስታቆም እኔ ሰላማዊ ሰው ሁኜ ነበር ታውቃለህ። አሁን አንተም የሆነ ሲያሳስቱ እኔም ስህተት መንገድ እየገባሁ ነው። አብረን የሆነ ቦታ አንድ ላይ ካልተጠመቅን አይሆንም ብሮ። መሆን አለበት፣ ግድ ነው። እዛ እኮ የተጠመቅኩት ለቅርጫ ነው። ቅርጫ አደረጉኝ። ጉቺን ይዘናት እንሄዳለን እንዴ? ዮኒ ታውከው እንዴ? አልተውንም አለን እንዴ? ጠመቀው አለ። አሁን የሀሳብ ልዩነት እንደሆነ እኔ እንደዛ ነው የተረዳው። ሀሳብ በከፍተኛው ልዩነት አለና ፍሬቻ እያበራ ነው። መታጠፊያ ላይ ነው። ዩተርን ቦታ ላይ መብራቱ ቆሟል ማለት አልገባኝ።
አይ መብራት ላይ ነው። መብራት ይዞኝ ነው። መብራት ይዞኝ ነው አላለም። መብራት ይዞኝ ነው። መብራቱን ቲክታክ ያስጠላል። ስማ ዮኒ፣ ይሄ ህዝብ እኮ አብሮክ ነው የሚታጠፈው። ታውቃለህ፣ አብሮ ነው ከኛ ጋር ሽብልል የሚለው። ትቀልጃለሽ። እኔ በቀደም ምን እንዳየው ታውቂያለሽ? ዮኒዬ በፊት ሲቀጠቅጥ ዮኒዬ ወደ ቀድሞ ወደ እናት ተመለስ፣ ወደ ቀድሞ ወደ ቤት ተመለስ እኮ ብዬኔ ሞትኩ በሳቅ። የጠፋው በግ ተመልሷል። ገዛ የጠፋው በግ ቀበሮ ነው የሚመለሰው። እኔ መች አጣኋችሁ? ቀበሮን ነው የምንመለሱ። እኔ የምልህ ስማ ሰውዬው ከጉቺ ጋር እኮ መኩና ጉቺ አልተቻሉም ብሮ። ጉቺ ባጭር መንገድ በላችሁ እኮ መኩ። ከባድ ማለት ከባድ አበላል። እኛ ያየነው እዚህ ላይ የምናየውን ነገር እንግዲህ ቪዲዮ አብራችሁ እየሰራችሁ ነው። ቪዲዮ በሰራ ነው እንዴ ጆከር? እግዚአብሔር ይወቅ እንግዲህ እሱን እኛ አብረናችሁ ወዝሽ ራሱ ቀይር ሲልብን ወዙን ረስተዋል እንዴ? ቆዳዋን አታዩም እንዴ? ልስልስ ብሎ እንዴ የተወለወለ ጠመንጃን የመሰለችው ቆያት። እስቲ ቤተሰብ ዋሸን እንዴ? የአሜሪካ እጅ አለበት ማግኘት አለበት። አሜሪካን የነካኩ አለው በረካ አባት ቪዛ ነው ራሱ የቻለው። ሻያዋ ራሱ ተወለው ፊትን ታጸዳለች እንዴ? ፊቱ አሁን ያዳልጣል ወዙ እኮ ይኸው ለ50 መዳብ ይበቃል። አሁን ያለው ወዝ ይኸው እስቲ ፊቷል እስቲ መስከር። በዚህ ሳምንት ፈገግታ ሁሉ አብዝታለች እንዴ? ከፍላት እኮ ጥርሷን አከርንም። አሁን ተከፍሏት ጥርሷ አይከደንም። ከፈላት በአካል ታውቀዋለህ አንተ። ስንት ኪሎ ማኩሽ? ኧረ ከባድ ሚዛን ወንድም። ስንት ኪሎ ይሆናል? አሪፍ ነው እንዴ? ደልደል ያለ ነው ማኩሻ። ብረት ለበሰ። እሷም እኮ እንደዚህ አይነት እኮ ነው የምትፈልግ። ድሮስ ወጠምሻ እንጂ ሰፋ ያለ ዱባይ ደግሞ አንድ ጩጬ አቅፋ የምታጠባ ያገባቻለች ደስ የምትል ሴትዮ እንትና ሚጣ መቻውቅ ልጅ ጩጭዬ ልጅ አብሯት የሆነ ጭርምጥምጥ ያለ ስኒከር አድርጎ በሰርግ ሲደንስ አየሁት። ወዙዛ ገደለችው። እኔ ልጁ ነው ብዬ ልጇ ነው። ኧረ ተው ነገር አትፈልጉ። ኧረ ማኛው አትቀባጥር አሉ። ኧረ ተው ዮኒ ተው ተው ጌታ ይህ ፈላውን ከላይ ሆኖ ፉን 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 ሲል አስበሽዋል። አልጋ ላይ ሆኖ ከላይ እሷ እንትን በልጅነቷ ድንች ምናምን በልታ ነው ወፍራ ነው እንጂ እድሜያቸው እኩል ነው። ማግኘት ይህናውን የኔ አንበሳ ነው የኔ ጦጣ ነው የምትለው። ቆይ ዮኒ ልጅቷ ግን አይ ቲንክ ሰውነት ነው እንጂ እድሜዋ ትልቅ ምናምን አትመስለኝም። ቢካዝ በአካል አግኝቻቸው አይናችሁን ጨፍኑ ነው የምትይን ጉቺ አይናችሁ የእውነት እንደዛ አይደለም። እንደዛ ሳይሆን እኛ የልጅ መልክ አናውቅም። አረጎች ተኛም እኮ አይናለን። ተዉ ሴቶች። እኔ በአካል ስላየኋት እኮ ነው የሆነ አሁን ከሱ ጋር ቆይ በአካል አየሻት አይደለ? እኔ ጥያቄ ምንድን ነው በአካል ስታያት ደሉዬ በአካል ስታያት ጉቺነት ከልጁ ከጩጨው ጋር ስታቆሚያት እንዴት ነው ነገር ውስጥ ይዘግቢ ማኝ ሰውነቷ ነው እንጂ ሰውነቷ ነው። ግን ቆይ አላልኩሽም፣ አልጠየኩም። ጉቺነት አልጠየኩም። ስሚ ጥያቄ ምንድን ነው? ፈልፈላው አጠገቧ ቆሞ አብረው ሲሄዱ እንዴት ነው ነው ዮኒ ካልከኝ እንደውም ልንገርህ፣ ፈልፈላ አይደለም እንዴ ትልቅ ሰው ነው። አጥንቱ ቀጭን ስለሆነ ዮኒ ስለቀሰለ ምናምን እና ሰውነት ስለሌለው ነው እንዴ? እኔ እኮ በአካል አግኝቻቸው አብረን ቡና ጠጥተናል። ልብ ብለህ ፎቶውን ሰፋ አድርገው። አሁን ምንም ትልቅ ሊመስለኝ አልቻለም። ልጁ ሰፋ አድርገው። ልጅቷ የ10 ዓመት ልጅ አላት የሚሉት እውነት ነው? ኧረ ትልቅ ሰው ነው አላት። የ11 ዓመት የ10 ዓመት ልጅ አላት ይላሉ። እነዚህ ተዋቸው። ምን ሴት ልጅ ግን ቀላል እኮ ነው። ምን ልጅ ማለት በ10 ምናምን ዓመቷ ልትወልድ ትችላለች። ምናምን ከወለደ 20 ምናምን ከሆነ 10 እኮ ነው ይገባል። ግን ልጁ ሲነጻጸሩ ግን ፈላ ይመስላል። አልዋሽም።
አይደል ጆካ ስክሪን ስር ለሚያየው ይመስላል፣ ግን በአካል እኔ ስላየኋቸውኝ እኮ ነው የሆነ የምነግርህ። በአካል እንደሱ እያላችሁ አጽናኛ ጉቺዬ፣ ሴት አክባሪ ስለሆንች ምናምን እወድልሻለሁ የኔ ጉቺ። እኔ ይመችሽ፣ አጽናኛት። አንድ ፍሬ ልጅ ነች እያልሽ ምናምን ቀፍያት ልጅቷን በቃ